السلام عليكم ورحمة الله وبركاته. ودنا يتكبراتو የሊና ቡታጅራ ኢትዮጵያ ተሰቦች እንደናችሁ ልኛላችሁ አልহামዱሊላህ ሰብስክራይብ ላይክ ያረጋችሁ ኢንሻአላህ ሁላችሁም ሰብስክራይብ ያረጋችሁ ቤተሰብ እንሆን ኢንሻአላህ ዛሬ በጣም ጠቃሚ ነው ብዬ ያሰብኩትን ነገር ነው ያመጣሁት ኢንሻአላህ እሱም ደግሞ በኔም በብዙ ጓደኞች የደረሰ ነገር ብዙ እህቶቻችን ከአረብ ሀገር ስንገባ ትልቅ ኪሳራ የሚገጥመን እንደ ሄደን ብር እንዳይጠፋብን ብለን ቶሎ ብለን ወደ ስራ እናመራለን ማለት ነው። ይህ ነገር በጣም ስህተት ነው። ለምሳሌ ከ1 እስከ 5 ክፍሎች አሉት። አንደኛ አንድ ሰው ስራ ከመጀመሩ በፊት ስለ አካባቢው ምንነት በደንብ አርጎ ማወቅ አለበት። ሁለተኛ ስለ ሰው ባህሪ፣ ስለ ስራው አዋጭነት አዋጭ አለመሆን አለመሆኑ፣ ሶስተኛ ደግሞ እንግዳ ሆነን ወይም ከሌላ ሀገር ስለገባን ግዴታ ምን ማድረግ አለብን? የሰው ስራ ገብተን ተቀጥረን ለ3 ወር እስከ 6 ወር ባለው በደንብ አገሩም አየሩም ሰውም ሁሉም ነገር ማወቅ አለብን። ምክንያቱም መልሰን ወደ ስደት እንዳንሄድ ይጠቅመናል፣ ከኪሳራ እንጠበቃለን ማለት ነው። ብዙ እህቶቻችን በቃኛ አሁን አረብ ሀገር አገሬን እንገባለሁ ብለን ገብተን ተመልሰን ለመምጣት የሚያበቃን ነገር ምንድነው? ያው ሁሉም እንደራሳችን የዋህ ይመስለናል። ከአረብ ሀገር ስንገባ ብዙ ጊዜ የዋሆች ነን፣ ሞኝ አይደለንም፣ የዋህ ነን። ሰው ያሳዝነናል፣ ያስቸግረስና ያስችለንም። በዛ ሰዓት ምንድነው የሚገጥመን? ሲበዛ የዋህነት ራስን ይጎዳል። ባቀሙ ሁሉም ነገር በልኩ ሲሆን አሪፍ ነው እና ምን ማድረግ አለብን? በመጀመሪያ ደረጃ ብራችንን በአካውንታችን አስቀምጠን ምንም እንደሌለው ሰው እንደማንኛውም ሰው እዛው አካባቢ ካለ ሰው ጋር የግል ድርጅቶችም ይሁን ካምፓኒዎችም ይሁን ማንኛውም መስሪያ ቤት ገብተን በትንሽ ብር ተቀጥረን ትምህርት መውሰድ አለብን። ይሄ ደግሞ ለኪሳራ ላለመዳረግ ትልቁ እንትን ይሄ ነው። ለምን እኛ ብር ሳይሆን ፈልገን ያንን ስራ ምን ገባው ልምድ እንይዛለን እንዴት እንደሚያዋጣ። ለምሳሌ ዳቦ ቤት ልንከፍት ቢሆን የዳቦ ቤት ምን ያህል አዋጪነት በምን ያህል መጀመር እንዳለብን በቃ ሁሉም ነገር ልምድ እንወስዳለን። ሁለተኛው ነገር ደግሞ ለምሳሌ 500,000 ወይም 400,000 ብር በአካውንታችን ቢኖር ሙሉ በሙሉ በዛ ስራ ላይ ማሰማራት የለብንም። ጉራጌ ፈርድ የሚለው ነገር አለ። ለምሳሌ 500,000 ቢኖረን 300,000 ስራ ብንጀምርበት 200,000 ፈርድ ማስቀመጥ አለብን። ስራው በደንብ ሲማማቀልን ወይም ደግሞ የስራው ሂደት ሲገባን ስንረዳው እንጨምርበታለን። እንዳጋጣሚ ሆኖ ግን ኪሳራ ቢገጥመን ያንን ብር መልሰን ላለመሰደድ መልሰን ላለመውደቅ እጅ ላለመስጠት ይጠቅመናል ማለት ነው። ምክንያቱም ጅብ ከሄደ ውሻ ጮኸ እንደሚባለው ነገሮች የሚገቡን ካለፈ በኋላ ነው። ለምሳሌ ሙሉ ብሩ በዛ ስራ ላይ ኢንቨስት አድርገነው መጨረሻ ላይ ኪሳራ ቢገጥመን ዕውቀቱ ኖሮን ብሩ የለንም ማለት ነው። ያ እንዳይገጥመን ግን መጀመሪያ ላይ ምን ማድረግ አለብን? ዕውቀቱንም ብሩንም እኩል እንዲሆንልን በግማሹ ብር ስራ ጀምረን ከዛ በኋላ ደግሞ ግማሹ ብር አካውንታችን አድርገን በደንብ ያንን ስራ በቃ ዕውቅና ስናገኝበት ባለን ብር ጨምረን እንትን እንላለን ማለት ነው። ሌላው ደግሞ በቻልነው አቅም አረብ ሀገር ብዙ መቆየት የለብንም። እውነቴ ነው የምላችሁ እህቶቼ፣ ብዙ ጊዜ አረ ኢትዮጵያ ኑሩ፣ አረ አያኖርም፣ አረ እንደዚህ ነው እያሉን እያስፈራሩን ብዙ እህቶች ቤት ሰርተው ገንብተው ጨርሰው ምናምን አገር ሲገቡ ወፍ የለም ልጅ የለም። ወላሂ ልጅ የፈጣሪ የአላህ ስጦታ ነው። ግን ቢሆንም እኛም ሰበብ ማድረስ አለብን። ስደት እኮ ከወለድንም በኋላ ተሰደን መስራት እንችላለን፣ ብር ማግኘት እንችላለን። ግን የኛ የሴቶችን እድሜ አብዛኞቻችን በልፋት በድካም ፎቅ ምድር ምንጣፍ በማጠብ በብዙ ነገር በትልልቅ ነገሮች ጉልበታችን ስለተበላ የእድሜ ጉዳይ ሳይሆን የጉልበት ማነስ ሁላ የመውለድ መከልከል ሊያጋጥመን ይችላል። ይሄ የብዙ እህቶች ችግር ነው። ይህ ቪዲዮ የምታዳምጡ እህቶች ኮሜንቱ ጻፉልኝ። በጣም ብዙ ማቃቸው እህቶች እኛው አካባቢ እዛው ቡታጅራ ላይ በጣም ብዙ እህቶች ወላሂ መውለድ ያልቻሉ አሉ። እድሜያቸው ትልቅ ሆኖ አይደለም ግን የአረብ ሀገር ተጽዕኖ ምግብ ምን ሰራ ልጆች ጋዙ በቃ ብዙ ነገሮች አሉ። ጽዳት ደግሞ ምን ሰራ እህቶች የክሎሮክሱ የኬሚካሎች ሽታ ያ ነገር ብዙ ችግር ሊያደርስብን ይችላል። ስለዚህ አንዴ ቤት ልንስራ እንላለን። ቤት ከጨረስን በኋላ ደግሞ ወይኔ ስራ ሳልይዝ የሆነ ነገር ሳልፈጥር እንላለን። የሆነ ነገር ከሄድኩ ግን መሆን የለበትም። ወላሂ ሁሉም ነገር የሚያምረው ልጅ ሲኖር ነው። እውነቴ ነው ብላችሁ ቤት ኖሮሽ ልጅ ከሌለሽ ባልሽን አይፈልግሽም። ይሄ ግልጽ ነገር ነው።
ለጊዜው ወድሻለሁ አፈቅርሻለሁ ሊል ይችላል። 2 አመት ወይ 1 አመት ይታገሳል። ከዛ በኋላ እኔ ያንቺ ብር ካፍንጫ ያንቺ ቤት ካፍንጫ ይውጣ ብሎ ነው ጥሎሽ የሚሄደው። ስለዚህ ማንንም ሴት እኔ ወላሂ አላህ በልጅ ሊፈትናት አልፈልግም። ቢያንስ በእድሜያችን መጠቀም ሰበብ ማድረስ አለብን። ይሄ ደግሞ ምንድነው ገባን ተከበደንና ካልቻለን ተመለሰን መምጣት እንችላለን። ቢያንስ ስማችን ባጭር አይቀርም። እኛ ለፋን ደከምን ንብረት ኖሮን ልጅ ባይኖረን መጠሪያ የለንም። ስንሞት ንብረታችን ማንም ነው የሚወርሰው፣ ወራሽ የለውም። እዚህ ጋር እየራበን እየቸገረን እየከፋን እያለቀስን የሰራንበትን ስራ የደከምንበትን ብር ማንም ነው የሚበላው ልጅ ከሌለን ማለት ነው። ስለዚህ ብዙ ጊዜ 7 አመት 8 አመት 9 አመት የሰራን እህቶች ወላሂ ግቡ። ኑሮ ከሆነ ዱንያ ከሆነ መቼም አይሞላም። ፎቅ ካለሽ ሌላ ፎቅ ትመኛለሽ፣ መኪና ካለሽ ሌላ መኪና ትመኛለሽ። ይሄ ግልጽ ነገር ነው። ስለዚህ ማድረግ ያለብን ምንድነው ሄደን ኑሮ ውድ ነው እንዳትመጡ ለሚሏችሁ አትስሟቸው። ሄዳችሁ አይታችሁ እናንተ እንዴት እየኖራችሁ ነው ብላችሁ እነሱ እንደሚኖሩት ቀምሰነው ተመልሰን እንመጣለን። ማንም አይከለክለንም። ስለዚህ ኑሮ ከሆነ ያው ሁሌም ያው ነው፣ አይሞላም። አምናም ኑሮ ውድ ነው፣ ዘንድሮም የዛሬ ካቻም ነው፣ ሁሌም እንደዛ ነው። የኢትዮጵያ ሰው ጠይቃችሁ ዘንድሮ ኑሮ ርካሽ ነው ሚል የለም፣ አልহামዱሊላህ ሚል የለም። ስለዚህ ሁላችንም ባለን አቅም በቻልነው አቅም ለህይወታችን ለእድሜያችን መስዋዕት መክፈል አለብን። ወንድ ልጅ እኮ ከከዘራ ሄዶ መውለድ ይችላል ታውቃላችሁ። ስለዚህ እኛ ሴቶች ግን በቻልነው አቅም ዘር ማውጣት መውለድ አለብን፣ ራሳችንን መተካት አለብን። ብዙ ጊዜ ያው የብዙ ቤተሰቦች ችግር አረ ምንም ሳትሰሪ ልትመጪ ነው በስንት አንዳንድ እናቶች ኑ በቃ ናፍቀሽኛል ሊሉ ይችላል። ግን አብዛኛዎቹ ልንመጣ ነው ስንላቸው ራሳቸው የሚያማቸው ሁሉ አሉ። ስለዚህ ማንም አንቺ የምትኖሪው ለቤተሰብ አይደለም። ብር ደግሞ ስንይዝ በቻልነው አቅም ለምሳሌ 1000 ደሞዛችን ቢሆን ቢያንስ 300 ብሩ በራሳችን ማስቀመጥ አለብን። ሙሉ በሙሉ የምንለክ እህቶች አለን። ምንም በቃ ራሳችንን ረስተን ነገ ስንገባ ቤተሰብ ሂጂ ነው የሚለው። ከሌለሽ ቤተሰብ የማይወድሽም። እውነቴ ነው የምላችሁ። ስለዚህ ስራ ስትጀምሩ ደግሞ ጥንቃቄ ያደርጋችሁ ሙሉ ብራችሁ በዛ ስራ ላይ እንዳታሰማሩት። ይሄ በኔ በራሴ የደረሰና በብዙ ጓደኞች የደረሰ ነው። ብሬ ሳይጠፋብኝ ብሬ የሆነ ሳይባክንብኝ ብለን ቶሎ ብለን ወደ ስራው እንገባለን። ያ ደግሞ ለኪሳራ ይዳርገናል። ማረግ ያለብን ግማሹ ነው። ከዛ ውጪ ደግሞ ማረግ ያለብን ምንድነው? ሰው ማመን የለብንም። ሁላችንም አረብ ሀገር ስንሄድ የዋሆች ነን። እየተቸገረ ስናይ በጣም እንትን እንላለን። ግን ቢሆንም በአቅማችን እንጂ ያለ አቅማችን መርዳት ራስን ያራቁታል። ያው እኔ በራሴ በህይወቴ ብዙ ነገር ስላየሁ ነው። ኢንሻአላህ አበረታቱኝ። ሀገር ደርሼ ስለተመለስኩ ብዙ ኢንፎርሜሽኖች እነግራችኋለሁ። ለመግባት ያሰባችሁ አላህ ካሰባችሁት በላይ ይስጣችሁ፣ ያሳካላችሁ። ያልወለዳችሁም አላህ ልጅ ይስጣችሁ። በርቱልኝ እህቶቼ። የስደተኛ እህታችሁ ሊና ቡታጅራ። ሰላም አለይኩም ወራህመቱላሂ ወበረካቱ።